ሰላም የተወደዳችሁ የአልቡኮ ሚዲያ ቤተሰቦች፣ ቅኝት የተሰኘው መሰናዶ ጀምሯል። በባለፈው መሰናዶ የአልቡኮ ወረዳ ውሃና ፍሳሽ አገልግሎት ድርጅት አገልግሎት አሰጣጥን በተመለከተ በክፍል 1 ቆይታ ያደረግን መሆኑ ይታወቃል። ዛሬ ደግሞ ቀጣዩንና የመጨረሻውን ክፍል ይዘን ቀርበናል። ቪዲዮውን ላይክ በማድረግ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በሳልመኔ ከተማ በተለያዩ ዘመናት የተለያየ የውሃ መጠን የመያዝ አቅም ያላቸው የተለያዩ የውሃ ታንከሮች የተገነቡ ሲሆን 150 ሜትር ኪዩብ ውሃን መሸከም የሚችለው በቅርቡ ተገንብቶ አገልግሎት እየሰጠ ያለው ቦስተር የተሰኘው ታንከር አንዱ ነው። ይህ የውሃ ታንከር በቀጥታ ከፈላና ሜዳ 3 ኪሎ ሜትር ርቀትን አቋርጦ የሚመጣውን የከርሰ ምድር ውሃ በማጠራቀም ለጥቂቶች አካባቢ ማህበረሰብ አገልግሎት ከመስጠቱ ባሻገር አዲስ አምቦች ወደሚገኘው 500 ሜትር ኪዩብ ውሃን ወደሚይዘው ዋናው የውሃ ቋት በማቀበል የከተማዋን ማህበረሰብ የውሃ ችግር በመቅረፍ ትልቁ ሚና እየተወጣ ይገኛል። ይህ ቦስተር ይባላል። ማህበራት አካባቢ የሚገኝበት ጣቢያ ነው። ስለዚህ ከደረቆንስ እዚህ ድረስ በሰመርሴብል ፓምፕ ውሃው ይገፋል ማለት ነው። ከዚህ ደግሞ ቅድም አየነው 500 ታንከር ድረስ በሁለት ሰርፌስ ፓምፖች ውሃው ተደራሽ ይሆናል። ይሄ 150 ሜትር ኪዩብ የውሃ ታንከር ነው። 150 ሺህ ሊትር ማለት ነው። ቦስተር ያለው ውሃ ቦስተር ስንል ለተመልካቾቻችን ግልጽ እንዲሆን ከዋናው መክፈያ ጣቢያ እዚህ ማቀናነሻ ጣቢያ ማለት ነው። ወይም ውሃ ስቶር አድርገን ለዚህ ከፓምፑ ከዚህ የሚገፋበት መነሻ ጣቢያችን ማለት ነው። ጆሃሪ ነው የሚባለው። በሳልመኔ ከተማ ዋና ፍሳሽ አገልግሎት የኦፕሬተር እና ጥበቃ በጋራ ማለት ነው። ስራው እንደዛ ነው። ያው የስራው ሁኔታ ያው አዳርም ቀንም ነው የምንሰራው። ምክንያቱም ውሃ እንዳይቆራረጥብን ማለት ነው። ለደንበኛ ተደራሽ ለማድረግ ቀንም ሌትም ነው የምንሰራው እየተፈራረቅን ማለት ነው። ከኔ ጋር 3 ባልደረቦች አሉ፣ 4 ሆነን ማለት ነው እየተፈራረቅን ነው የምንሰራው። ያው ስራው የተወሰነ ከበድ ቢልም ውሃ ለማዳረስ ግን ሌትም ቀንም እንሰራለን ማለት ነው። በዛ ላይ ደግሞ ውሃ ስንሰራ በዛ በአውትሌቱ መሐመድ እንዳሳየ ውሃው በታንከሩ እንዳይታፈን ከዛ ከፈላና ነውና ዋናው ሳይቱ ከዛ የሚላከው ውሃው ከዛ ሲላክልን እዚህ እንዳይፈስብን በጥንቃቄ ማለት ነው። ውሃ በሚባከንበት ጊዜ ደግሞ የመብራት ኪሳራም ስለሚያስከስት ያንን ለመከላከል በጥንቃቄ እንሰራለን ማለት ነው። ስለዚህ እናንተ ስራ እዚህ ቦታ ላይ ነው፣ ፈላና መሄድም ይኖረዋል። እንቀያየራለን። እዛ 2 አሉ። በአጠቃላይ የተቀጠርነው 4 ሰዎች ነን። ዛሬ እኔ እዚህ ከሆንኩኝ ነገ ረፍት አድርጌ ደግሞ ቀጣይ ደግሞ እዛ ሄዳለሁ ማለት ነው። እዛ የነበረው ረፍት አድርጎ ደግሞ እዚህ ይገባል ማለት ነው። ድርጅቱ የክፍያ ስርዓትን በማዘመን ደንበኞች ባሉበት ሆነው በዲጂታል አማራጮች አገልግሎት እንዲያገኙ ማድረግ መቻሉ የወቅቱን ስልጣኔ የዋጀና የተጠቃሚውን እንግልት የቀነሰ ትልቅ ስኬት ነው። እኔ እንድሪስ ከበደ አበራ እባላለሁ። የሳልመኔ ከተማ ዋና ፍሳሽ አገልግሎት ድርጅት ስራ አስኪያጅ ነኝ። እንግዲህ አከፋፈል ስርዓቱን በተመለከተ ከዚህ ቀደም የነበረው በተቋማችን ሪሲት በመቁረጥ በማኑዋል ነበር። ማኑዋል እየተጠቀምን ነበር። ነገር ግን ከ2 እና ከ3 ዓመት በፊት ጀምሮ ዩኒካሽ የሚባል ድርጅት ጋር ውሎ በመግባት በአባይ ባንክ በኩል በሲስተም የሚከፈልበት እድል አለ። ሲስተሙ ሲመጣ ያው ቴክኖሎጂ በመጣ ቁጥር የማደናገሩ ሁኔታ ይኖራል፣ የመቆራረጡ ሁኔታ ይኖራል። የሀገሪቱ ያለችበትን አቅም እሱ ነበርና ግን አሁን ሲስተሙ ግን ከአንድ መክፈያ ወደ 3-4 መክፈያ እየበዛ መጥቷል። ለምሳሌ በስልክ በሞባይል ስልክ መክፈል ትችላለህ። ሞባይል ባንኪንግ አለ። በሞባይል ባንኪንግ ላይ ደግሞ 2 አይነት ሞባይል ባንኪንግ አለ። 1029 የሚባል መክፈያ አለ። በሞባይል ባንኪንግ ኖርማል እስከዛሬ በሚከፈልበት መክፈያ አለ። በአካል ከቦታው ተገኝቶ በአካል የመክፈል እድሉ አለ። ስለዚህ እነዚህን 3 አማራጮች ሁሉ ሰውየው በቤቱ ቁጭ ብሎ መክፈል ይችላል። በሁለቱም ሲስተም በአካልም ተገኝቶ በቦታው መክፈል ይችላል ማለት ነው። ስለዚህ አሁን እውነት ለመናገር አሁን ያለው የሲስተሙ አገልግሎት እጅግ በጣም የተሻለ ነው። ሁለተኛ እኛ ቢሮ ላይ ገንዘብ በሚሰበሰብበት ጊዜ ልጆቹ ብር በሚነኩበት ጊዜ በየአመቱ ኦዲት ሲደረግ የብር መጉደል ሁኔታ ይታይ ነበር።
በርካታ ብር ይጎላል። 15,000 30,000 ብር ጎሎባቸው የተቀጡ ባለሙያዎች ሁሉ ጭምር ነበር። አሁን ተቋማችን ላይ የሚሰሩ ገንዘብ ያዥም ሆነ የዕለት ገንዘብ ሰብሳቢ ከብር ንክኪ ነፃ ናቸው። ከ13 እስከ 18 ቀናት የመክፈያ ጊዜ ያደረገ ከ13 እስከ 18 24 ሰዓት ኦን ነው ያለንን ደንበኛ 6 ቀን ስታካፍለው በጣም ትንሽ ሰው ነው። ለ6 ቀን ሙሉ ስታካፍለው ማለት ነው። ስለዚህ በዚህ ሰዓት ውስጥ ክፍያውን የማይፈጽም ሰው በጣም በርካታ እየሆነ መጣ። በወር ከምንሰበስበው ገቢ 80,000 70,000 60,000 ብር ደንበኛ እጅ እየቀረ ሲያስቸግረን የቅጣት መንገድን ቀየር። ክፍያውን የማይከፍል ሰው 200 ብር ይቀጣል። አንድ ወር ያሳለፈ ሰው 200 ብር ቅጣት ጋር በሚቀጥለው ወር ጨምሮ ይከፍላል። 2 ወር ያልከፈለ ሰው ውሃው ይታሸጋል። አገልግሎት እንዳይሰጥ ሲደረግ ቅጣቱ 200 ብር አለ። 2 ወር የተጠቀመው የደንበኛ የውሃ መጠን አለ። ከዛ ደግሞ የእሽግ ማሸጊያና የእሽግ ማስከፈቻ ደግሞ ሌላ ክፍያ አለ ማለት ነው። 3 ወር ካለፈ በኋላ ደግሞ ደንበኛው ከደንበኝነቱ ይሰረዛል ይላል። እስከዛሬ የተጠቀማቸው ፍጆታዎችና ያለበትን የቅጣት ክፍያ በሕግ ተከሶ ክፍያውን እንዲፈጽም ይደረጋል ይላል። ደንበኛው ውሃውን ለመገልገል ከመጣ መልሶ መጀመሪያ የነበረውን 55% ክፍያ ከፍሎ እንደ አዲስ ይመዘግባል ነው የሚለው። 2009 ጀምሮ እንግዲህ ይህ ተቋም በተለያዩ የግንባታ ዘርፎች በተለያዩ የውሃ ማጎልበት ስራዎች ከፍተኛ የሆነ ርብርብ የወረዳው መንግስት፣ የክልሉ መንግስት እንዲሁም የዞኑ መንግስት ጭምር ድጋፍ በማድረግ ከፍተኛ ርብርብ ተደርጎ አሁን በዚህ ሰዓት ባለንበት ደረጃ 500 ሜትር ኪዩብ የሚይዝ የውሃ ታንከር፣ 150 ሺህ የሚይዝ ቡስተር እንዲሁም አንድ እጅ ጉድጓድ፣ አንድ ምንጭ በክልሉ መንግስት አንድ እጅ ጉድጓድ በክልሉ መንግስት የተገነቡ ሲሆን በወረዳችን መንግስት 75 ሜትር ኪዩብ ውሃ ታንከር እንደዚሁም ከአንድ ፓምፕ ወደ 6 አካባቢ የውሃ መክፋት ፓምፖችን በመቅጠም 24 ሰዓት አገልግሎት ለመስጠት በድርጅትም በግለሰብም በማንኛውም መኖሪያ ቤት ውሃ እየሰጠን እንገኛለን። ሁሉም ሳይት ላይ ጄኔሬተሮች አሉ። ከጦርነቱ በኋላ ካቶሊክ ቤተክርስቲያን ብዙ አጋጣሚ ማመስገን ወዳለው ካቶሊክ ቤተክርስቲያን የሚባል ድርጅት መጥቶ ጄኔሬተር ገጥሞልን ሄዷል። በክረምትና በተለያዩ ሰዓት የመብራት ብልሽት ሲያጋጥም የከተማ ህዝባችን ጋር ውይይት በማድረግ በአመት 100 ብር እያንዳንዱ ደንበኛ በማዋጣት ነዳጅ በመግዛት ያለምንም ማቆራረጥ ውሃ እየሰጠን እንገኛለን። ስለዚህ አሁን የተፈጥሮ አደጋ ቢመጣ ጦርነት ቢመጣ ቀድመን መያዝ ያለብን እኛ ነዳጅ መሆን ብቻ ነው። ነዳጁን ትይዛለህ። እንደስከ ዛሬው 24 ሰዓት አገልግሎት ባንሰጥም እንኳ በሳምንት 2 ቀን 3 ቀን በሳምንት 2 ቀን 3 ቀን ማህበረሰቡን ጊዜው እስከሚያልፍ ድረስ አገልግሎት የምንሰጥበት እድል አለ ማለት ነው። ከዚህ የዘለለና የከፋ ከሆነ በየአካባቢ ያለውን ውሃ ከሚጠቀመው ማህበረሰብ ጋር እየተወያየን እያከምንለት ሕክምና እየሰጠነው እየተከታተልነው በቦታው ማህበረሰቡ ውሃ እንዲቀዳ የማድረግ ሁኔታ ይኖራል ማለት ነው። ምን ያህል ደንበኞች አሏችሁ በዚህ ከተማ ላይ? እንግዲህ 2006 አካባቢ የነበረን ደንበኞች 250 አካባቢ ነበሩ። እኔ ስመጣ 2009 አካባቢ የነበረው ደንበኛ 470 አካባቢ ነበረ። አሁን በዚህ ሰዓት ላይ ከ1700 በላይ ደንበኞች አሉ። ወሳኙና ትልቁ ጥያቄ ይሄ ነው። እንደኛ እንኳ እስከዛሬ ሆኖ ውሃ ችግር ባይገጥመንም ብዙ ከተሞች ፈተና ግን ይሄ ነው። እንግዲህ መሬት የተሰራበት መንገድ ይታወቃል። አንዱ ከፍ ይላል፣ አንዱ ዝቅ ይላል። ቤትም የሚሰራው ሰው በዛው ልክ ነው ማለት ነው። ዝቅ ያለው ቦታ ላይ ሁልጊዜ ውሃ የማግኘት እድል አለ። ከፍ ያለው ቦታ ላይ ደግሞ አንዳንድ ጊዜ ውሃ እጥረት ሊያጋጥም ይችላል። ውሃ ሲባክን የኔ ገንዘብ ነው የሚለውን መያዝ ብዙ ማህበረሰቦች አሉ። በመሰረቱ ውሃ እንዲባክን የማይፈልጉ በስልካቸው አውጥተው የሚደውሉ ትንሽ እንኳ የሆነ ፍሳሽ ሲኖር መሬት እርጥበት ሲኖር የሚደውሉ አሉ። አንዳንድ ማህበረሰቦች ደግሞ በዛው ልክ አሉ። የተዘጋውን መስመር ከፍተው ጭቃ የሚያቦኩ አሉ። ውሃ የጋራ ሀብት ነው የራሳችን ነው የሚለውን መያዝ አለበት ማለት ነው። ከተለያዩ ከተሞች 24 ሰዓት ያለምንም ማቋረጥ ውሃ የሚያገኝበት ከተማ የሚኖር ሳልመኔ ነው፣ እውነቱን ለመናገር ማለት ነው። የውሃ አክሰስ አለ። የውሃ አክሰስም ቢኖር ግን አሰራሩ ቢሮክራሲ የበዛበት ከሆነ ቢሮ ላይ ያለው ሰው በቅንነትና በታማኝነት የማያገለግል ከሆነ ውሃ የማይደርስበት እድል ይኖራል። ነገር ግን ይሄ ሁሉ ስለሌለኛ ተቋም ጋር ተግባብቶ በመስራትም ተናቦ በመስራትም
ከወረዳውም ጋር በመግባባት ከውሃና ኤነርጂም ጋር በመግባባት ከዞኑም ጋር ከክልሉም ጋር በመግባባት 24 ሰዓት ውሃ የምንሰጥ መሆኑን ያው አብዛኛው ማህበረሰብ ያውቀዋል። በጣም ከፍተኛ ውሃ ችግር ያለበት ቀበሌ 04 ቀበሌ የውሃ ታንከር ከፍተኛ የሆነ የመንጨራት አደጋ ገጥሞት የ04 ውሃ ተቋርጧል። የ04ን ውሃ ለማስጠቀም አሁን ከክልል ባለሙያ አምጥተን ሳይቱን ወደኛ ግቢ አምጥተን ፓምፕ ተተክሏል። አሁን ምናልባት በሚቀጥለው ፕሮግራም እንግዲህ ታየው ይሆናልና ሰመርሴብል ፓምፕ ነው፣ በኬዚንግ ቆሞ የተተከለ ፓምፕ ነው። አሁን በቅርብ ጊዜ ውስጥ ከኛው ታንከር ከኛው ውሃ 04 ያሉ ወገኖቻችንንም ውሃ ልናደርስ ከውሃና ኤነርጂ ጋር በመግባባት እየሰራን ነው ማለት ነው። ከከተማም አልፈን ገጠር አካባቢ ያሉ ማህበረሰቦች ፈላና ሜዳ ምናምን የሚባሉ ጎጦች አሉ በዚህ ከኛ ከተማ ክልል ውጭ ሆኑ እነሱን ራሱ ውሃና ኤነርጂ መስመር በመዘርጋት እኛ ውሃ በመስጠት እስካሁን ውሃ እየተጠቀሙ ነው፣ ውሃ እያስጠቀምን ነው። ከከተማችንም አልፈን ዙሪያችን ያሉ አካባቢዎች ጦስ አካባቢ ያሉ ውሃ አገልግሎቶች ድጋፍ እናደርጋለን። ደጋጋ አካባቢ በኮሚቴ የሚተዳደረው ውሃ ድጋፍ እናደርጋለን። በቅርብ ጊዜ ታስታውስ ከሆነ የደጋጋ ውሃ ተቃጥሎ እኛ ኮንትሮል ፓናል ሰጥተን የተወሰነ ጊዜ ሲጠቀሙ ቆይተዋል። 05 አካባቢ ያሉ ችግሮች የኛ ባለሙያዎች ድጋፍ ያደርጋሉና ከውሃና ኤነርጂ ጋር ተናበን በየአካባቢ ያለውንም ድጋፍ እያደረግን ነው። በተለይ የመሰረተ ልማት መቆራረጥ ወይም የውሃ ቧንቧ ብልሽቶች በሚያጋጥሙበት ወቅት የጥገና ባለሙያዎች በቅልጥፍናና በፈጣን ሁኔታ ቦታው ድረስ በመገኘት የሚያደርጉት ድጋፍ የተቋሙን ደንበኛ አክባሪነት ያሳያል። የማህበረሰባችንን ጤና ለመጠበቅ ሲባል የውሃውን ንጽህና ደረጃ በደረጃ በመፈተሽ ከብክለት የጠራና ለዕለት ተዕለት ፍጆታ ምቹ የሆነ ንጹህ ውሃ ለማቅረብ የምታሳዩት ትጋት ለላቀ ኃላፊነት ማረጋገጫ ነው። የሰውነታችን ከ60% በላይ የሚሆነው ክፍል በውሃ የተገነባ ነው። ያንዳንዱ የሰውነታችን ሴል ቲሹና አካል በስርዓቱ ለመስራትና በህይወት ለመቀጠል ውሃን አጥብቀው ይሻሉ። ለዚህም ነው ውሃ ህይወት ነው የሚባለው። ይህ የውሃ አገልግሎት ድርጅት ከዕለት ተዕለት የሥራ ኃላፊነቱ ባለፈ ለህዝቡ ሰላም፣ ጤናና ብልጽግና ሌሊትና ቀን የሚተጋ የልማት ባልደረባ መሆኑን በተግባር አስመስክሯል። ማህበረሰባችን ለሚያሳየው የማይታክት አገልግሎት ለታማኝነቱና ለትጋቱ የላቀ ምስጋናውንና አክብሮቱን ያቀርባል። በመጨረሻም ዛሬ ውሃን ካልተንከባከብነው ነገ ህይወታችን አደጋ ላይ ይወድቃል። ውሃን መቆጠብና ከብክለት መጠበቅ ራስን ቤተሰብንና መላው ምድር የመንከባከብ ታላቅ ሥራ በመሆኑ ማህበረሰባችን ውሃን በቁጠባና እንክብካቤ መያዝ አለበት የሚል ጥቆማ ሰጥተን የዛሬውን መሰናዶ በዚሁ አበቃን። በቀጣይ በሌላ መሰናዶ እስከምንገናኝ ሰላም ለሀገራችን፣ ሰላም ለህዝባችን። የአልቡኮ ሚዲያ እያዘጋጀ የሚለቃቸው መሰናዶዎች ቶሎ እንዲደርሷችሁ የደውል ምልክቷን ተጫኑ።